ዝነኛ ሰውና በመልክ የሚበልጣችሁ ሰው ሚዜ እንዳታደርጉ። ማርያም ወጣት ምክር ነው መክራችሁ ተረሳላችሁ። አሁን ዝነኛ ሰው ሚዜ ብታደርጉ እናንተ ሙሽራው ቁጭ ብሎ እስቲና ፎቶን እንነሳን ያለ ሰው። ስለዚህ ዝነኛ ሰውና ቆንጆ ሰው ሚዜ አይሆን። ደህና ዋላችሁ። እንዳትሞኝ። ይሄ ክርስትና ጅልነት አይደለም። ንቃቂዎችን ብሎ በየሚዲያው የሚለፍል ብቻህን አስብ ብቻህን እኔ ብቻችሁ እንዳታስብ ጨርቅ ትጥላላችሁ። እኔ አላስብ እንጂ አንዳንድ ሰው ወደ ውስጥ አስብ ራስን አዳም ምን ነው የምታዳምጠው? ያነበብከው የለ የሰራው በጎ ሰው ውስጥ ስታዳም በጎነት ባዶነት ይገባል። ታነቀ ልሙት ያሰኛል። እሰው ጋር ተቀላቀል እንጂ ብቻ እንዳታስብ እንዳትሞኝ። ያለቃቂስ ብሎ በየመድረኩ የሚደነፋበት አትስሙ። በቃ ታገኛለህ ተጣጣር። ክርስቶስ በቤተ ክርስቲያን ሙሽራ ነው፣ ሚዜ አይደለም፣ አጃቢ አይደለም። አጃቢዎች አሉት፣ ሙሽራ ነውና ሚዜዎች አሉት፣ ሙሽራ ነውና አጃቢዎች አሉት። ይሄ ሙሽራ በመስቀል ላይ የተሞሸረ በጅራፍ በቁስል በሐሞት በኮምጣጤ በችንካር በአግለሶ የተሞሸረ ሙሽራ ሙሽሪት ደግሞ ከጎኑ የተወለደችው ቤተ ክርስቲያን ናት። ሚዜዎቹ ደግሞ ዮሐንስ መጥምቅ እንደነገረ ቅዱሳን ናቸው። ኢየሱስ ክርስቶስ በ33 ዓመት ከ3 ወር ጥልቅ ትምህርት አስተምሯል። ድንቅ ተአምር አድርጓል። በጎ ስራ ሰርቷል። እኛ በምንገኝበት ቦታ ሁሉ ተገኝቷል። እኛ የምንገኝባቸው ማህበራዊ ጉዳዮች 3 ናቸው አይደል? ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አለ። መንፈስ ቅዱስ ያደረበት ሰው ምልክቶች 9 ናቸው አለ። 1ኛ ፍቅር፣ 2ኛ ደስታ፣ 3ኛ ሰላም፣ 4ኛ ትዕግስት፣ 5ኛ ቸርነት፣ 6ኛ በጎነት፣ 7ኛ የዋህነት፣ 8ኛ እምነት፣ 9ኛ ራስን መግዛት፣ 10ኛ እውቀት ቢጨመር ጥሩ ነበር። በጣም ደስ የሚለው የደብራችን አስተዳዳሪ የእግዚአብሔር ቤተሰቦች ምዕመናን እንዴት ዋላችሁ? አረ እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን መስማት የምንችለውን የነገረን መኖር የምንችለውንም የሚያስተምረን ከአቅማችን በላይ ነግሮ ያላስጨነቀን ከአቅማችን በታችም ሆኖ ለትችት ያላጋለጠን ማዕከላዊ ዘር ለሚዲያ ብዬ ቦታ አይደለም። እሺ አምላካችን ዘ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛ የምንናገረው አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላና በግምት በይመስለኛልና በግምት የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንንም ይቆጣጠርልን እግዚአብሔር። ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ኢየሱስ ክርስቶስ። ቁሙ በሉ እስኪ። መቼም ያስቸግራችሁን ብዬ ነው። ቁሙ ወአጽምዑ አይባልም። ጮክ ብላችሁ በሉ እንጂ እስኪ። በዚህ በኩል ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይህን ይዛችሁ ወደ ትምህርት የምንገባ ርዕሱ ይሄ ነው። የትምህርቱ በሉት ሳትይዙ አልተረጉምም። በኛ ትምህርት ቤት ጉባኤ ስናስተምር ተማሪው አንብቦ ነው የምንተረጉመው። ጥሬ ዕቃ ይዞ ነው የምንመነዝርለት እንጂ ዝም ብሎ ባዶ እጁን መጥቶ አንተረጉም። አንድ ጊዜ ልበላችሁ። ቁሙ እስቲ ወንዶቹ ቁሙ ነው ያለው። ወአጽምዑ ምን አልኩኝ? ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ያዙ። አትቀልዱ፣ በእውነት አትቀልዱ። የሀሳብ መስጫ ሳጥን መሆን የለባችሁ። ማለት ተሳተፉ። ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ
ክርስቶስ። በጣም የሚያሳዝነው እኮ ማስተዋል ስለሌለን ማገናዘብ ስለሌለን እንጂ ይሄ ዘወትር ቅዳሴ ባስቀደስን ቁጥር ሰራይው ዲያቆን ገባሬ ሰናዩ ዲያቆን የሚያዜመው ለወንጌል መግቢያ ዲያቆኑ የሚያዜመው ነው። ይገርማቸዋል። አሁን የድምፅ ስለሌለ ነው እንጂ ድምፃውያን ቢኖሩ ያዜሙላችሁ ነበር። እውነቱን ለመናገር ቆሙ ወአጽንዑ ወንጌለ ቅዱሰ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። የኢየሱስ ክርስቶስን ነገር የሚናገረውን ቅዱስ ወንጌል ቁማችሁ አዳምጡ ማለት ነው። አማርኛው እንግዲህ የምንማማረው በዚህ ርዕስ ነው። የርዕስ ጥቅሙ በግምት እንዳናወራ ትዝ ያለን እንዳንናገር ወደ ቀኝ ወደ ግራ ሳንል በተሰመረው መስመር ወደሚፈለገው ግብ እንድንደርስ ነውና አምላካችን እግዚአብሔር ይምከረን ያስተምረን። እኔ ከኔ በፊት አንድ ወንድማችን ያረጋል ገና ሰላም ነው። አንዳንድ ጊዜ በጣም ከምወዳቸው በጣም ከማከብራቸው በዘመኔ እንኳን ኖሩልኝ ብዬ ዘመንን እንዲመርቅ ከሚያደርጉኝ መምህራን መካከል አንዱ መምህር ያረጋል ይባላል። ብዙ ኢትዮጵያውያን አንባቢዎች አይደለም። ለነገሩ እንድታነቡ አንገፋፋችሁም። ኑሮ እያባከናችሁ በየት በኩል ታነቡታላችሁ? እኛም የምናነበው ራሱ የምናወራው እንዳናጣ ብለን ነው እንጂ እንደናንተ ኑሮ ያባከነናል። ግን በግድ ቁመን መናገር ስላለብን በጆሮአችን የገባው ነው ባፋችን የሚወጣውና ሳይበላው ያገሳው ጨጓራ ሳያነብ የሚያስተምር ደግሞ ከሃዲ ይሆናል ይባላል። አንዳንድ ሰው ሳያነቡ የሚያወሩ ሰዎች ሳይበሉ የሚያገሳው በልቶ ካገሳው ጤና ነው። ምግቡ ደርሻለሁ ብሎ ደብዳቤ እየጻፈ ነው እየደወለ ነው። በሰላም ገብቻለሁ ተዋህጃለሁ በልተን ሲያገሳን ጤና ነው አይደል? ሳንበላ ካገሳን ግን በሽታ አለብን ማለት ነው። ሰው ሳያነብ ካወራ ሳይበላ እያገሳ ነው የሆነ የአእምሮ አሲድ በሽታ አለበት ማለት ነው። እና ስለዚህ ሳናነብ እንዳናወራ እናነባለን። እግዚአብሔር ይክበር ይመስገን። እና ወንድማችን በጣም ትልልቅ እኔ የምጠቅሳቸው እንኳን 5 መጽሐፍት ጽፏል። መድሎተ ጽድቅ የሚባል 3 ክፍል ያለው ወደ 450 500 ገጽ እያንዳንዱ ያለው ሶስቱንም እንደው ልቅም አድርጌ ነው ያነበብኳቸው ተጠቅሜባቸዋለሁ። 4ኛ ሳይንስና ሃይማኖት የሚል በተለይ ወጣቶች እንደው ወጣቶች እባካችሁ እንደው በዚህ በሃያዎቹ ሰው ከ50 ዓመት በኋላ ወጭ እንጂ ገቢ የለውም ታውቃላችሁ። እድሜ እየገፋ ሲመጣ ብዙ ማውራት እንጂ መስማት ጆሮአችን ስራ ያቆምና አንደበታችን የሚፈተው። አሁን የ60 ዓመት ሰው ብታገኙት ከምትነግሩት ብትሰሙት ይቀናል። ድሮ እንዲኩኖ እንደዚህ ቦታ ሄጄ እዛ ቦታ ደርሼ አሁን አዲስ ነገር ብትነግሩት እየነጠረ ነው የሚመለሰው። ይገርማችኋል። አትንገሩ። እኔ ለ70 እና ለ60 ዓመት ሽማግሌ ስታገኙ አባባ እስኪ ያሳለፉትን ይንገሩኝ አትበሉት እንጂ አሁን ያለውን አትንገሩት። አይቀበላል። ምናልባት አውርታችሁ ነጥሮ ነው የሚመለሰው። እና እኔ በተለይ ወጣቶች በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ወጣቶች በፖለቲካው በሃይማኖቱ ማንም የሐሳብ መስጫ ሳጥን ያደረጋችሁ ስለማታነቡ ማንም ትዝ ያለውን የሚያወራባችሁ እንደ ከብት የሚነዳችሁ ስለማናነብ ነው። ስለዚህ ወንድማችን በተለይ ወጣቶች እንደው በ30ዎቹ ውስጥ ያላችሁ ወጣቶች እንድታነቡ 2 መጽሐፍ ጠቁማቸዋለሁ። አንደኛው ሳይንስና ሃይማኖት የሚል 400 ገጽ ይሆናል። 400 ገጽ ይሆናል። 420 430 ይሆናል ይመስለኛል። ምን አልኳችሁ? ድገሙት። ሳይንስና ሃይማኖት ጓደኞች አይደሉ፣ ስለተጫፈሩ ጓደኞች እንዳይመስሏቸው። እኔ ከዚህ በፊት ተናግሬያለሁ። ሃይማኖት ሹፌር ነው፣ ሳይንስ ደግሞ ወያላ ነው። ታውቃላችሁ፣ ወያላ መርካቶ ብሎ ሲሰበስብ ቆይቶ ሹፌር ወደ ቀራኒዮ ቢነዳው ወያላው ከመጮህ ያለፈ ትርጉም የለውም። ዋናው የህይወታችን ሹፌር ሃይማኖታችን ነው። ወያላውም ግን ለማስተፋፈር ያስፈልጋል። ሳይንስ ለኑሯችን ያስፈልገናል። እንደውም ብዙ ጊዜ እናገራለን። ሳይንስና ቴክኖሎጂ ኑሯችንን፣ ፍልስፍናና ስነ ልቦና አስተሳሰባችንን፣ ሃይማኖት ህይወታችን ይቀይራሉ ብዬ ብዙ ቢናለ ተናግሬው አውቃለሁ። ይሄ አስፈላጊ ነው። ሳይኮሎጂ አስፈላጊ ነው። ፊሎሶፊ አስፈላጊ ነው። ሳይንስና ቴክኖሎጂ አስፈላጊ ነው። ሁሉንም ጠቅልሎ ግን ሃይማኖት አስፈላጊ ነው። ጨው ነው፣ ማጣፈጫ ነው፣ ህይወት ማቀኝና
ሳይንስና ሃይማኖት የሚል መጽሐፍ ጠቁሚያቸዋል። ወጣቶች ደህና ዋላችሁ። ምን የሚል መጽሐፍ ጠቆምኳችሁ? ማስታወሻቸው ላይ ያዙ። እንዲያውም ሕማማት ነው። ትንሣኤ ሲወጣ በሚያዝያ ውስጥ 1 ወር 2 ወር እንክት አድርጋቸው አኝካቸው ታኝኮ የሚዋጥ ከመጻሕፍት መካከል ቀምሰን የምንተፋቸው አሉ፣ አኝከን የምንተፋቸው አሉ፣ አኝከን የምንውጣቸው አሉ። ይሄ ታኝኮ ከሚዋጡት መካከል ነው። ሁለተኛ ደግሞ ቅርብ ጊዜ ደግሞ እሱንም አሁን ሰሞኑን አንድ ጊዜ ጨርሼ ሁለተኛ ጀምሬዋለሁ። ኢቮሉሽን የሚባለው የቻርልስ ዳርዊን ይሄ የዝግመተ ለውጥ ሰው በዝግመት ነው። ዝንጀሮ ነበረ እየቆየ እየዋለ እያደረ ሲመጣ ዝንጀሮ ሆነ፣ ማነው ሰው ሆነ የሚለውን በእውነት በብዙ ማስረጃ የራሳቸው ጸሐፊዎች የጻፏቸውን ደራሲያን የጻፏቸው መጻሕፍት እየጠቀሰ ፈትፍቶ ያስረዳበት ያስተማረበት ትልቅ መጽሐፍ ነው። ለወጣቶቹ ሳይንስና ሃይማኖትን እና ደግሞ ኢቮሉሽን የቻርልስ ዳርዊንን ቲዮሪ የተረጎመበት ያብራራበት ያፈረሰበት ድጅኖ ነው፣ ደማሚት ነው፣ ፈንጅ ነው። በእውነቱ አንብባችሁ ማንም ለሶስት ነገር ይጠቅማል። አንደኛ በሃይማኖት ያጸናል፣ ሁለተኛ የምታወሩት እንዳያልቅባችሁ ይሆናል። አንዳንድ ሰው ተሰብስቦ ትንሽ ካወራ በኋላ ጸጥ የሚለው የሚያወራው እያለቀበት ነው። ምክንያቱም ሰው ካልጠጣ ይሻላል፣ ካላነበበ ያወራል። ከየት ያመጣዋል? ደህና ዋላችሁ። አሁን ስንጠጣ ምን ይመጣል? ሽንት ይመጣል። ሳይጠጣ ከሸና በሽታ አለበት ማለት ነው። ሰው ካላነበበ ያው የሚያወራው ያቀበጠው ወይም ደግሞ ወደ ምን ያድጋል? ወደ ስድብ ያድጋል። ወደ ስድብ ያድጋል። አሁን ብዙ ሰባኪያን መተክላውተው የሚሳደቡት እናንተ ሃይማኖታቸው ቆርቆሯቸው ጨንቋቸው ይመስላቸው። የሚያወሩት ሲያልቅባቸው በምን ያካክሱ? ቅዳሴው ያልቀበት ቀረርቶ ሞላበት እንደተባለ ማለት ነው። እኔ ሌሎችን ለመውቀስ አይደል፣ መቼም አንዱን ለማመስገን ሌላውን መውቀስ የለብንም። ብቻ ሁለት መጽሐፍ ጠቁሚያችሁ ወጣቶች ምንና ምን አልኳችሁ? ሳይንስና ሃይማኖት፣ ሁለተኛ አቤት ኢቮሉሽን የሚለውን ነው። እዛው ላይ አንቡት። በደንብ ዕውቀታችሁን ያዳብርላችኋል። ከሰው ጋር ስትገናኙ የምታወሩት እንዲያልቅባችሁ ያድርጋችኋል። አሁን ይህን ሳነብ እኔ አንድ ሳይንቲስት በመጣ ማውራት እችላለሁ። ፖለቲከኛ ይመጣ ስለ ፖለቲካ ማውራት እችላለሁ። መቼም ክንፍ አውጡ አልተባልነው፣ አሁን የተባልነው የሚወራ ደግሞ ከተነበበ ወሬ ያልቅ ምን ችግር አለ? እግዚአብሔር ይክበር ይመስገን። መስራት እንጂ አቃተው የወሬ ጥረት የለብን እና ግን የምታወሩት እንዲያልቅባችሁ አንው። አንደኛ በሃይማኖት ያጸናችኋል፣ ሁለተኛ የምታወሩት እንዲያልቅባችሁ ትሆናለ፣ ሶስተኛ ማንም መጥቶ እንደ ከብት አይነዳችሁ። አሁን ብዙ ጊዜ የኢትዮጵያ ሕዝብ እዚህ መጽሐፍ ላይ ያገኘሁት ከማለት ይልቅ እገሌ እንዳለው ይላል። የሰፈር ሰው ነው የሚጠቅሱ። ያ ሰውዬ ደግሞ ወይ ክዶ ሊሆን ይችላል፣ ምን ማስተማመኛ የለውም። ስለዚህ እኔ መምህር ያረጋለ እድሜና ጤና ይስጥልን ያቆይልን። በእውነት እኔ ከመምህር ዘላለም በበለጠ አይን የማየው ጆሮ የምሰማው ተስፋ የምንጥልባቸው መምህራን መካከል አንዱ ነውና ብዙ የጌታ ሰው አይደለም። እዩኝ የሚል አይደለም፣ ስሙኝ የሚል አይደለም። ተምሮ ሃይማኖቱን ተምሮ የሚኖር ወንድማችን ነው። ይሄ ውዳሴ ከንቱ አይደለም። ውዳሴ ከንቱ ለማቅረብ ወይ ስልጣን ወይ ገንዘብ ያስፈልጋል። እሱ ምንም የለውም፣ ስልጣንም የለውም፣ ገንዘብም የለውም። ሙልጭ ያለ ዳር ይገርማቸዋል። የልቤን ልናገር ብዬ እንጂ ምንም ጠብቄ አይደለም። ምን ፈልጎ ነው የሚያቅለበለው አይነ ስውር ብላችሁ እንዳትኮነኑ ማለት ነው። ደህና መሻችሁ። አሁን እርሱን በሉት እንግዲህ አረ አዛኝ ሳትሉ አይደል በሉ ልበላችሁ አንድ ጊዜ ቁሙ ወአጽንዑ ወንጌለ ቅዱሰ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይሄ የትምህርታችን ርዕስ ነው። በቅዳሴያችን መካከል የምንለው ነው። ወንጌል የምስራች ነው። ወንጌል ይሄን ብስራት የምስራች ማለት ነው። እንግዲህ ወንጌል ሁለት ትርጉም ነው ያለው። ምዕመናን በመጽሐፍ ደረጃ ስንወስደው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን ሁለቱ ማቴዎስና ዮሐንስ ከአራቱ ወንጌላውያን መካከል ናቸው። ሉቃስና ማርቆስ ከ72ቱ አርድእት መካከል ናቸው። ሉቃስ የቅዱስ ጳውሎስ፣ ማርቆስ የቅዱስ ጴጥሮስ
ደቀ መዝሙር ነው። እንደገና ጴጥሮስ፣ ዮሐንስ እነዚህ ደግሞ በሌላ በኩል የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዙሮ ዙሮ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ የጻፏቸው ጸሐፊዎቹ ወንጌላውያን መጻሕፍቱ ወንጌላት ወንጌል ይባላሉ። በጥቅሉ 89 ምዕራፍ ነው ያላቸው አራቱ ወንጌላውያን ማለት ነው። እነዚህ አራቱ ወንጌላውያን ባጭሩ የኢየሱስ ክርስቶስን በሰውኛ ቋንቋ ስንገልጠው የሕይወት ታሪኩን ጽፈውልናል። መቼ ተጸነሰ፣ መቼ ተወለደ፣ ተጠመቀ፣ ተሰደደ፣ አስተማረ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል ብለው ጠቅለል ባለ መንገድ ብዙን ጊዜ የሐዲስ ኪዳንን የሚያጠኑ ሰዎች ወይም እናጠናለን የሚሉ ሰዎች የሚስቱት አንዳንድ ነጥቦችን ማንሳት ያስፈልጋል። አሁን ብዙ ጊዜ ምን ይላሉ ሰዎች? ሐዲስ ኪዳን ውስጥ ስለ ድንግል ማርያም በስፋት አልተጻፈም፣ ስለ አንዳንድ ጉዳይ በስፋት አልተጻፈም፣ ከየት አመጣችሁት የሚሉ የመጻሕፍት ጠባይ ያልገባቸው ሰዎች አሉ። ወንጌላውያን ስንት ናቸው? አረ ንገሩኝ። አራቱ ወንጌላውያን ማቴዎስና ማርቆስ፣ ሉቃስና ዮሐንስ ኢየሱስ ክርስቶስ ያደረገውን ያስተማረውን ጥልቅ ትምህርት ያደረገውን ድንቅ ተአምር የሰራውን በጎ ስራና ትሩፋት ሲጽፉ አንደኛ ሁሉንም አልጻፉ፣ ሁለተኛ በቅደም ተከተል በስነ ጽሑፍ ሕግ ዘገባ እንደ ጋዜጠኛ ዘገባ አይደለም የሰው ወይም ደግሞ ክትትል አድርገው ከዚህ ቀጥሎ ሰኞ ይሄን አደረገ፣ ማክሰኞ ይሄን አደረገ፣ በ31 ዓመቱ ይሄንን፣ በ33 ዓመቱ ይሄንን ብለው ቃል በቃል እግር በእግር ተከታትለው ባለስልጣን የተከተለ ዘገባ እንደሚሰራ ጋዜጠኛ አይደለም የጻፉት። ወንጌላውያን ለምን እንደጻፉት ራሱ ከወንጌላውያኑ መካከል ዮሐንስ ነግሮናል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 25 አሁንም በምዕራፍ 21 በመጨረሻዎቹ ቁጥሮች ኢየሱስ ክርስቶስ ያስተማረው ትምህርት፣ ያደረገው ተአምር፣ የሰራው ምግባር ትሩፋት ቃል በቃል እግር በእግር ተከታትለን እንጻፈው ብንል ሰማይ መላእክትና ሰው ጸሐፊዎች፣ ባህሩ ወንዙ ቀለም፣ እንጨቶች በጠቅላላ ብዕር፣ ዓለም ሰማይና ምድር ብራና ቢሆኑ ኑሮ እምያግመሮ ዓለም ጥቀ ለመጻሕፍቲሁ ለብዛ መጻሕፍቱ የመጽሐፉን ብዛት ሰማይና ምድር ዓለም ባልቻለው ነበር ብሏል። ማን? ዮሐንስ። የነበረ ዮሐንስ 3 ዓመት ከ3 ወር ወዲያው ኢየሱስ ክርስቶስ እንደተጠመቀ ተከትሎ በዋለበት እየዋለ ደህና ዋላችሁ እየሰማችሁ ነው። በዋለበት እየዋለ ባደረበት እያደረ የቀረው በዓይኑ ያየውን በጆሮ የሰማውን በእጅ የዳሰሰውን በልብ የተገነዘበውን በአእምሮ ያንሰላሰለውን ተአምር ጽፏል። በመልእክቱም ላይ ነግሮናል። ንዜነወክሙ በእንተ ውእቱ ዘሃሎ እምቅድም፣ አስቀድሞ ስለነበረው ስለሱ እንነግራችኋለን አለና 3 የስሜት ሕዋሳትን ጠቀሰ። ዘርኢናሁ በአዕይንቲነ፣ ዓይናችን ያየነው፣ ወዘገሰሳሁ እደዊነ፣ እጆቻችን የዳሰሱት፣ ወዘሰማዕናሁ በእዘኒነ። የክርስትና ሃይማኖት የመላምት የግምት ይመስለኛል የሳይሆን አይቀርም። ሰዎች ተሰብስበው እንዲህ ብናደርገው ጥሩ ነው፣ ይህንን ጨምር፣ ያንን ቀንስ፣ ይህንን እናጥብብ፣ ያንን እናስፋ ብለው በግል ፍላጎት ከሰዎች አይምሮ የተቀዳል። ወንጌላዊ ዮሐንስ የጻፍንላቸው የገመትነውን አይደለም፣ ሳይሆን አይቀርም ብለን አይደለም፣ መላምት አይደለም። እዛው ቦታው ላይ ዓይኖቻችን አይተዋል፣ ጆሮዎቻችን ሰምተዋል፣ እጆቻችን ዳሰዋል፣ የረገጠን ረግጠናል፣ የበላውን በልተናል፣ አረፈበት ቦታ ውለናል፣ ሲያስተምር ሰምተነዋል፣ ሲንቀሳቀስ አይተነዋል። የተረጋገጠ እውነት ነው የጻፍንላችሁ። ጲላጦስ እውነት ምንድነው ብሎ ጠይቆ ነበር። ለጲላጦስ አስቀድሞ ክርስቶስ ጲላጦስ ሳይጠይቅ መልስ ሰጥቶ ነበር። እውነትን ሕይወትን መንገድን ማንኛ አለ? እኔ ነኝ አለ። ኢየሱስ ክርስቶስ እውነተኛ አይደለም፣ ራሱ እውነት ነው። ኢየሱስ ክርስቶስ ሕይወት ሰጭ ብቻ አይደለም፣ ራሱ ሕይወት ነው። ኢየሱስ ክርስቶስ ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። እየሰማችሁ ነው? ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። የዓለምን ኃጢአት የሚያስወግድ የዓለም በግ ተብሏል። በመስዋዕትነቱ የካህናት አለቃ ቅዱስ ጳውሎስ እስመ ኢኮነ ሊቀ ካህናቲነ ዘይክላ ሚመ ለድካምነ አላ ንኩር በኩሉ
እንደኛው እኛ ባለፍንበት ሁሉ የተፈተነ የተረጋገጠ እውነተኛ ሊቀ ካህናት ነው ክርስቶስ አለ። ሊቀ ካህናቱ ይሰዋ ነበር፣ ክርስቶስ ካህን ነው። ሊቀ ካህናቱ በግ እየጎተተ ፍየል እየጎተተ ደም እያፈሰሰ ስጋዊ ኃጢአት ያስተሰርይ ነበር። የኛ በግ ግን ቀራንዮ በፍቅር ገመድ የተጎተተ በመስቀል ላይ የተሰዋ ሲበላ የነበረ እየተበላ ያለ ለዘላለም ሲበላ የሚኖር የመጠቀሚያ ጊዜው የማያልፍ እጅግ የማይል የማይለውጥ የዛሬ 2000 ዓመት ሐዋርያት የበሉት የዛሬ 1000 ዓመት አባቶቻችን የበሉት ዛሬ እኛ እየበላ ነው እየጠጣ ነው ያለ ለዘላለምም ሲበላ ሲጠጣ የሚኖር የመጠቀሚያ ጊዜው የማያልፍ ሀብታም ድሃ የማይል ሕፃን ሽማግሌ የማይል እውነተኛ ዘላለማዊ መስዋዕት። ስለዚህ ወንጌላውያን ቅድም እንደተናገርኩት የጻፉልን በመጠኑ እንደው የኛ ሊቃውንት ምን ይላሉ? እንደው ለእናንተ እንዳይጠጥል እንጂ ወንጌልና ድጓ ተራ አይጠብቅም ብለዋል። ተራ አይጠብቅም። ስለዚህ ወንጌላዊ ዮሐንስ ሲነግረን ምን አለ? አምናችሁ የዘላለም ሕይወት ታገኙ ዘንድ ከበዛው አሳንሰን ከሰፋው አጥብበን መጥነን ለክተን ጻፍንላችኋል። ከአራቱ ወንጌላውያን አንዱ በቦታው ከነበሩት አንዱ በአይን ደብረ ታቦር ላይ ምስጢረ መንግስቱን፣ ጌቴሴማኒ ምስጢረ ጸሎትን፣ በደብረ ታቦር ምስጢረ መንግስቱን፣ በደብረ ዘይት ምስጢረ ምጽአቱን፣ በቤተ ኢያኢሮስ ምስጢረ ትንሣኤውን ያየ ምስጢር ተከፍሎበት ያልቀረ ትምህርቱን ልቡን ከፍቶ የሰማ ተአምራቱን አይኑን ገልጦ ያየ በጎ ስራውን እግር በእግር ተከታትሎ ቃና ዘገሊላ ሰርግ ቤት ውሃውን ወይን ሲያደርግ ቦታው ላይ የነበረ በዮርዳኖስ ሲጠመቅ በቦታው ላይ ታሪኩን ከመምህሩ የሰማ ደብረ ታቦር ላይ አምላክነቱን ሲገልጥ የነበረ የተረጋገጠ እውነት ነው የጻፉት። ነገር ግን ወንጌላውያን ሲጽፉልን ቅድም እንደተናገርኩት ነው የእግር በእግር የቃል በቃል ክትትል የተደረገበት ጽሑፍ አልጻፉም። ምክንያቱም ክርስትና ሕይወት እንጂ እውቀት አይደለም። ይህን ማወቅ ያስፈልጋል። አንዳንድ ሰዎች እንደው ክርስትናን አውርደን እኛ አቅም ስላነሰን ከሕይወትነት ወደ እውቀት አውርደናል። ዛሬ መጋቢ ብሉይ መጋቢ ሐዲስ የአራት ጉባኤ መምህር። የሚገርማችሁ ነገር ክርስትና ክፋቱ ምን መሰላችሁ? የአራት ጉባኤ መምህሩ ናችሁ ሲሆን ጥግ ላይ ልትቀመጡ ትችላላችሁ። ምክንያቱም ክርስትና የብሉይ መምህር መሆን አይደለም፣ የሐዲስ መምህር መሆን አይደለም፣ ሊቀ ሊቃውንት መሆን አይደለም። ክርስትና የዋህነት፣ ቅንነት፣ ዘጠኙ የመንፈስ ፍሬዎች ከተባሉት መካከል እውቀት የሚለው የሚገርማችኋል። ይገርመኛል ጊዜ ሐዋርያው ቅዱስ ጳውሎስ ወመንፈሱ ወፍሬውስ ለመንፈስ መንፈስ ቅዱስ ያደረበት ሰው ምልክቶች 9 ናቸው አለ። አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት፣ አስረኛ እውቀት ቢጨመር ጥሩ ነበር። በጣም ደስ የሚለው የለም። ምክንያቱም አንድ ተራ አፈር ገፊ ገበሬና አንድ የጠፈር ሳይንቲስት ለፍርድ ቀርበው ሳይንቲስቱ ከነ እውቀቱ ሲሆን ሊወረወር ይችላል፣ ገበሬው ሊጸድቅ ይችላል። ምክንያቱም ክርስትና ሕይወት እንጂ እውቀት አይደለም። ክርስቶስም የመጣው ለማስተማር አይደለም። እሱ የእግር መንገድ ስራ ነው። እናቶቻችን ድሮ ጤፍ ሊሸምቱ ሲሄዱ ከረሜላ ገዝተው ይመጡ ነበር። ታውቃላችሁ? ዛሬ ከረሜላው ራሱ የጤፍ ዋጋ ስለሆነ ሁለቱንም አያደርጉትም። ይገርማችኋል። እና ጤፍ ሲገዙ ከረሜላ ለልጆች ሸንኮራ ገዝተው ይመጡ ነበር። ገበያ ያወጡት ምን ለመግዛት ነው? ምን ለመሸመት ነው? ለመግዛት አይባል። ጤፍ ሸመት ነው ገዛ ይባል። ምን ለማድረግ ነው የሚሉት? ጤፍ እግር መንገዳችሁ ምን ያመጣሉ? ሸንኮራ ከረሜላ ይዘው ክርስቶስ ማስተማር፣ ይሄ አይን ማብራት፣ ለምጽ ማንጻት፣ ድውይ መፈወስ፣ ጋኔን ማውጣት፣ እንጀራ ማበርከት፣ ይሄ ተአምራቱ ጤፍ ለመሸመት ከሄዱ ሸንኮራ እንደመግዛት ነው። ዋናው እነዚህ ሁሉ ጉዞዎች ወደ ቀራንዮ መዳረሻ ናቸው። አይን ስጋው አይን ሲመራ የነፍስ አይን ቀራንዮ ላይ እንደሚመራ የደዌ ስጋ የስጋ በሽታ ሲፈወስ ቀራንዮ ላይ የነፍስ እንደሚፈወስ እንጀራ በርክቶ ሲያበላ ከሰማይ የወረደ እውነተኛ እንጀራ እሱን ለማሳየት ያደረገው እንጂ ኢየሱስ ክርስቶስ የተአምራት አምላክ አይደለም። የድንቅ ነገር አምላክ አይደለም። ኢየሱስ ክርስቶስ አምላክ መልአከ ሕይወት የሕይወት አነ ውእቱ ትንሣኤ ወሕይወት እመኒ ዘአምን ብየ እመኒ ሞተ ይሐዩ። እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው አለ።
በእኔ የሚያምን እንጂ እኔን ያወቀ አይደለም። እግዚአብሔር እውቀት አይደለም። እግዚአብሔር ፊዚክስ ኬሚስትሪ አይደለም። እግዚአብሔር ብሉይ ኪዳን አዲስ ኪዳን አይደለም። እግዚአብሔር ድጓ ቋቋም አይደለም። እግዚአብሔር ቅኔ አይደለም። እግዚአብሔር ፊሎሶፊ ሳይኮሎጂ አይደለም። እግዚአብሔር ሕይወት ነው። ቢበላ የሚያጠግብ የዘላለም ዳቦ፣ ቢጠጣ የሚያረካ የዘላለም ሕይወት፣ ቢለበስ የሥጋን የነፍስን ነውር የሚሸፍን የነፍስን ብርድ የሚያስወግድ የሕይወት ልብስ ነው። ስለዚህ ወንጌላውያን ወንጌሉን ሲጽፉልን ተከታትሎ የተጻፈ የተሟላ የእውቀት መጽሐፍ አይደለም የጻፉት፣ የተሟላ የሕይወት መጽሐፍ ነው የጻፉት። እየተረዳችሁ ነው? ደህና መሻችሁ? እየሰማችሁ ነው? ስለዚህ ወንጌል አራቱ ወንጌላት ናቸው ማለት ነው። በመጀመሪያ ደረጃ ማን የጻፏቸው አልኳችሁ? ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እና ይሄ ወንጌል ይባላል። መጽሐፍ ነው። መጻሕፍት ይሏታል ሊቃውንቱ። አራቱ ወንጌል በቤተ ክርስቲያናችን የሚገርማቸው ነገር ከዓመት እስከ ዓመት ቅዳሴ ሲቀደስ የሚነበበው ወንጌል ነው። አባቶቻችን ማንኛውም ሰባኪ ርዕስ ማውጣት ያለበት ከወንጌል ነው ተብሎ ይነገራል። አሁን ቅዳሴ ተቀድሶ ወንጌል የማይነበብበት የለም። ወንጌል የነገሮች ሁሉ እናት ናት። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌል የመጻሕፍት እናት ናት። ወንጌል መስበክ የእውቀት ሁሉ መደምደሚያ ነው። በቤተክርስቲያናችን ወንጌል ሙሽራ ነው። ሌሎች ሁሉ የወንጌል ሚዜዎች ናቸው። ቅዳሴ ብንቀድስ፣ ማህሌት ብንቆም፣ ሰዓታት ብንቆም፣ ምንም ብናደርግ እነዚህ ሁሉ ወንጌል ለማጉላት ለማድመጥ ከፍ ለማድረግ ምክንያቱም ወንጌልን ስሰብክ ማን እየሰበክን ነው? ክርስቶስን እየሰበክን ነው። ክርስቶስ በቤተ ክርስቲያን ሙሽራ ነው፣ ሚዜ አይደለም፣ አጃቢ አይደለም። አጃቢዎች አሉት፣ ሙሽራ ነውና ሚዜዎች አሉት፣ ሙሽራ ነውና አጃቢዎች አሉት። ይሄ ሙሽራ በመስቀል ላይ የተሞሸረ በጅራፍ በቁስል በሐሞት በኮምጣጤ በችንካር በአክሊለ የተሞሸረ ሙሽራ ሙሽሪት ደግሞ ከጎኑ የተወለደችው ቤተ ክርስቲያን ናት። ሚዜዎቹ ደግሞ ዮሐንስ መጥምቅ እንደነገረ ቅዱሳን ናቸው። ዘቦቱ መራት መራዊ ውእቱ ሙሽሪት ያለችው እሱ ሙሽራ ነው። ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፈሳ በእንተ ቃለ መራዊ ወመራት ሙሽራው ሚዜው የሙሽሪትና የሙሽራውና የሙሽሪትን ቃል እየሰማ ደስ ይለዋል። በዮሐንስ መጥምቅ ንግግር መሰረት ክርስቶስ ሙሽራ ነው፣ ቅዱሳን ሚዜዎች ናቸው። የሚዜ ስራው ምንድነው? የሙሽራውን ክብር ማጉላት፣ ሙሽራው ጎልቶ እንዲታይ ማድረግ። አንዳንድ ቀጫጫ ሚዜ አለ በመሰረቱ ሙሽራውን የሚውጥ። የከዚህ ወጣቶች መከራችሁ ሰምታችሁ በሚዲያ ላይ እኔ ወደፊታው ሚያዚያ ይመጣል ሰርግ ስታርጉ ወጣቶቹ ሚዜ ዝነኛ ሰውና በመልክ የሚበልጣቸው ሰው ሚዜ እንዳታደርጉ። ማርያም ወጣት ምክር ነው መክራችሁ ተረሳላችሁ። አሁን ዝነኛ ሰው ሚዜ ብታደርጉ እናንተ ሙሽራው ቁጭ ብሎ እስቲና ፎቶ እንነሳን ያለ ሰው። ስለዚህ ዝነኛ ሰውና ቆንጆ ሰው ሚዜ አይሆንም። ደህና ዋላችሁ እንዳትሞኙ። ይሄ ክርስትና ጅልነት አይደለም። እና አያችሁ ቅዱሳን የሙሽራቸውን ክብር የሚያውቁ ሚዜዎች ናቸው። ዮሐንስ መጥምቅ ሙሽራው እሱ ነው። እሱ ከፍ ሊል እኔ ላንስ፣ እሱ ሊልቅ እኔ ዝቅ ሊል ይገባኛል አለ። ምክንያቱም የሰርግ ቤት ዋናው ተከባሪ ማን ነው? ሙሽራ ነው። ቤተ ክርስቲያን ሰርግ ቤት ናት። ስጋው ደግሞ ድግስ ነው። መላእክትና ሰው ታዳሚዎች ናቸው። የተአምራቱ ዘፈን ጨዋታው ተአምራት ነው እና በዛ መሰረት በቤተ ክርስቲያናችን ይሄ ቅደም ተከተል ተጠብቆ ነው የኖረው ማለት ነው። ስለዚህ ወንጌል ማለት ባጭሩ የመጻሕፍት ሙሽራ ዋናችን ነው። ወንጌል በመጽሐፍ ደረጃ ስንወስደው፣ ሌላ ወንጌል ደግሞ አጠቃላይ ዘመነ ስጋዌ ዘመነ ድህነት ክርስቶስ ከተወለደበት ዳግመኛ እስከሚመጣበት ያለው ዘመን ወንጌል ይባላል። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 8 ላይ እንዲህ ብሎ ተናገረ። እግዚአብሔር አስቀድሞ ለአብርሃም ይህንን ወንጌል ሰበከ። በደንብ ሰምታችሁኛል። ይህንን ወንጌል ለማን ሰበከ? ለአብርሃም ሰበከ። ወንጌል የተጻፈው ምዕመናን አብርሃም ከሞተ ከ2000 ምናምን ዓመት በኋላ ልብ አድርጉ። ወንጌል አልተጻፈም። አሁን በቅዱስ ጳውሎስ ቋንቋ ወንጌል ማለት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፏቸው መጻሕፍት ሳይሆኑ ወንጌል ማለት አጠቃላይ ነገረ ድህነት። ወንጌል የምስራች ነው ብያችኋለሁ አይደል? ለምሳሌ ክርስቶስ ሞተ ብዬ ብሰብክላችሁ እኔ መርዶ ነው የምስራች ነው?
ሰምታችሁኛል? እስቲ ለምሳሌ አሁን አንድ ሰው ስልክ ደውሎ አበበ ሞተ ቢላችሁ መርዶ ነው የምስራች ነው? ነገሩ እንደ ሰውዬ ይለያያል። ክፉ ሰው ከሆነ የምስራች ነው አላውቅም፣ ወደ ዝርግዳ አልገባም። ግን አሁን ደውዬ እንትና እኮ ሞተ ብላችሁ መርዶ ነው የምስራች ነው? መርዶ ነው አይደለ? ያስደነግጣል። እኛ ግን ክርስቶስ ሞተ ብለን ስንሰብክላችሁ መርዶ ነው የምስራች ነው? ጮክ ብላችሁ ንገሩኝ። ታላቁ ሊቅ ቄርሎስ እኛ ክርስቶስ ሞተ ብለን ስንሰብክ የተራ ሰው ሞት መርዶ እያወራን አይደለም። ሞቱ ሕይወታችን፣ መቃብሩ ትንሣኤያችን፣ መራቆቱ ልብሳችን፣ መራቡ ጥጋባችን፣ መጠማቱ እርካታችን፣ ከፍ ብሎ መሰቀሉ ከፍ ብለን ወደ ሰማይ ለመውጣታችን፣ ሐሞት ኮምጣጤ መጠጣቱ የዘላለም ሕይወት ለመጠጣታችን፣ መገነዙ ከኃጢአት መግዘን ለመፈታታችን፣ መቀበሩ ለመነሳታችን፣ ማረጉ አርገ ከመያለቁ እርገተ ጻድቃን እንደተባለ በእሱ እርገት የእኛ እርገት በእሱ ትንሣኤ የእኛ ትንሣኤ ስለተረጋገጠ ሞቱ ሕይወት ነው ብለን ነው የምናስተምረው እና አሁን ቅዱስ ጳውሎስ ምን አለ? እግዚአብሔር ይህን ወንጌል አስቀድሞ ለአብርሃም ሰበከለት አለ። ለመሆኑ ለአብርሃም ምን ብሎ ሰበከለት ብሎ እዛው ላይ ሲጠቅስ ምን ይላል? በዘርእከ ይትባረኩ ሁሎሙ አሕዛበ ምድር። እግዚአብሔር አብርሃምን ይስሐቅን ሰዋልኝ ካለው በኋላ ይስሐቅን ለመሰዋት ከሄደ ቁርጠኝነቱን ካረጋገጠ በኋላ እግዚአብሔር ምን አለው? ይስሐቅ አይሰዋም፣ በአንተ ዘር ምክንያት የምድር አሕዛብ ይባረካሉ አለው። በማን ዘር? በአብርሃም ዘር ምክንያት። እነማን ይባረካሉ? የምድር አሕዛብ ይባረካሉ። የአብርሃም ዘር ማለት ለጊዜው ይስሐቅ ነው፣ ፍጻሜው ግን ክርስቶስ ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 1 ቁጥር 2 ላይ 1 ላይ ስታነቡ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ይላል። ስለዚህ ኢየሱስ ክርስቶስ የአብርሃም ዘር ማን ነው? ኢየሱስ ክርስቶስ። እንደውም እዛው ላይ ቅዱስ ጳውሎስ ምን ይላል? በዘርከ ይትባረኩ ያለው በዘር ይባረካሉ ያለው ሲተረጉም ኢይቤሎ በአዝርዕቲከ ከመ ዘለ ብዙኃን ለብዙ አድርጎ ዘሮች አላለም። አላ ይቤሎ በዘርእከ ዘውቱ ክርስቶስ በዘርህ አለው። በዘር የተባለው ማን ነው አለ? ክርስቶስ ነው አለ። ይህ ሐዲስ ኪዳን በገላትያ መልእክት ምዕራፍ 3 ቁጥር 8 ላይ ማለት ነው። ስለዚህ በብሉይ ኪዳንም ቢሆን ስለ ድህነት የተነገረ ሁሉ ምን ተብሎ ይጠራል ማለት ነው? ወንጌል ተብሎ ይጠራል ማለት ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌልን በሁለት መንገድ ተተረጉሟለች ማለት ነው። በመጽሐፍ ደረጃ 4 ወንጌሎች አሉ፣ 4 ወንጌላውያን አሉ። በምስጢር ደረጃ ደግሞ አጠቃላይ ነገረ ድህነቱ አጠቃላይ ነገር የመዳናችን የሥጋዌ የኢየሱስ ክርስቶስ ከጽንሰት እስከ ዕርገት ያለውን ነገር በጠቅላላ ከሲኦል መውጣታችንን፣ ወደ ቀደመ ርስታችን መመለሳችንን፣ ወደ መንግሥተ ሰማያት መግባታችንን፣ ውርደታችን በክብር ርኩሰታችን በቅድስና ኃጢአታችን በጽድቅ ሞታችን በሕይወት መቃብራችን በትንሣኤ እንደተተካ የሚናገሩ መጻሕፍት በጠቅላላ ምን ተብለው ይጠራሉ? ወንጌል ተብለው ይጠራሉ ማለት ነው። መጻሕፍት እንግዲህ ይሄ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ የኢየሱስ ክርስቶስን የሕይወት ታሪክ የሚናገር ማለት ነው። የክርስቶስ የሰዎች ሕይወት ታሪክ ምን ተብሎ የሚነገረው? እኔ ብዙ ጊዜ ለቅሶ ሲሄድ በጣም ደስ የሚለኝ የሰዎችን ሕይወት ታሪክ መስማት ነው። አንዳንዱ ሕይወት ታሪክ 90 ዓመት ኑሮ እንደ 2 ገጽ እንኳን አትወጣ። አቶ ገሌ በዚህ ቦታ ተወልደው እድሜያቸው ለትምህርት ሲደርስ ምንም የሚማሩበት ዕድል ስላልገጠማቸው ወደ ስራ ገብተው ወጥተው ወርደው እንዲህ ብለው ሀብታም ከሆኑ ደግሞ እኛም ካህናቱ ታውቁታላችሁ፣ ገንዘብ መጥፎ ነው። እውነቱ አቶ ገሌ የተባረኩ የተቀደሱ ኪሳቸው ለሰው ሁሉ ክፍት ስንት ሰራተኛ ሲያስለቅሱ የኖሩት ሰውዬ እኮ ነው። እንግዲህ ገንዘብ መጥፎ እናንተም እኛ ቦታ ብትሆኑ ትፈተናላችሁ። ምን እናድርገው? ይገርማችኋል። ይሄ ድህነቱ እኮ ክብራችንን አሳጣን። ይገርማችኋል። በጣም መጥፎ ነውና የሕይወት ታሪክ ሲነበብ አንዳንድ ጊዜ በጣም እደነግጣለሁ። አንዳንዶቹ ደግሞ የሕይወት ታሪካቸው እኔ አሁን ከቅርብ ጊዜ በኋላ በዚህ 10 ዓመት እየማረከኝ የመጣው የአውቶባዮግራፊ ብሄድ የግል የሕይወት ታሪክ እኔ አሁን አንዳንድ ሰዎች የነ ተክለ ጻድቅ መኩሪያ የነ በጅሮንድ ተክለ ሐዋርያት የነ መርሴ ሐዘን ወልደ ቂርቆስ የነ ራስ ምሩ እንደው እነዚህ ሰዎች የጻፏቸው ግለ ታሪካቸው ተጽፎላቸው ስታነቡት በእውነት
እኔ የቱ ጋር ነው ያለው ትደነግጣላችሁ። አሁን አብዛኞቻችሁ እኮ ለአርባችሁ እንኳን ስማችሁ ከደብተር ተፈልጎ ነው የሚገኘው። ምንም አንጠልጣይ ነው። አሁን በሞት እውነቱን ለመናገር እስከ 40 ቀን ልጆች ያስታውሱኝ እንደው ሌላ የሚያስታውሱ ሰው ያለ አይመስልም። አንጠልጣይ የለው። እኔ 50 60 ዓመት ኖሮ 150 ዓመት ከኖረ ሰው በላይ ስራ የሰሩ ሰዎች አሉ። እንደውም አንድ ጽሑፍ የዛሬ 50 60 ዓመት የተጻፈ ሰዎች አመጡን መጽሐፍ አንብቤ ነበርና በአንድ ሀገር ይላል በዚህ ወደ ካሪቢያን ውስጥ ያለ ሀገር ነው እንግዲህ መምህር ያደረገ ሊያግዘኝ ይችላል። ሰውየው ሲሞት የህይወት ታሪኩ የሚጻፈው የሰፈር ሽማግሌ ተጠይቆ ነው። እና ለምሳሌ አንድ ሰው ምንም ሳይሰራ እንደተንገላወደ ተወልዶ 80 ዓመት ሞልቶት ሲጠጣ ሲያጨስ ሲቀም ጊዜውን ገንዘቡን አካሉን አባክኖ የሞተ ሰው የህይወት ታሪክ ሲጻፍ ሽማግሌዎች ይጠየቃሉ። እንደው እንዴት ነው ይባልና አይ እሱ እኮ ያለ መጠጣት ያለ መቃም ያለ መንዘላዘል ምንም ሌላ እኮ ጉዳይ የለውም ይባላል። ከዛ በኋላ የህይወት ታሪኩ ሲጻፍ ምን ይባላል? አቶ ገሌ በተወለዱ ምንም ሳይኖሩ ሙተዋል ተብሎ ይጽፋል። እውነቴን እኮ ነው የምላችሁ። ስንት ዓመት ኖሯል ሰውየው? ሰም የባከነ ማለት ነው። የባከነ ምን እኔ አንዳንድ ሰዎች እንደው እኔ ነብይ መኮንን በደራሲ ነበር የእድሜ ዕቁብ የሚል አንድ ግጥም አለች አልያዝኳትም። ሆነ አንዳንድ ሰዎች እኮ ምን ዕቁብ ባጓጣላችሁ የምትሏቸው ሰዎች አሉ። እኔ አሁን እንደው ዕቁብ የእድሜ ዕቁብ ኖሮ እንደው አንድ ወር እንኳን ብዙ ነው ያሳሳል። እድሜ ቀላል አይደለም። አንዳንድ ቀን እንደው ከኔ ቢቀው ለክስተስ አንመጭም አሁን 30 40 ሚሊዮን እንደው ዝም ብሎ የሚገላወዳለና ከዛ አንዳንድ ቀን እየቀነሱ እንደው አንዳንድ ሰዓት እየቀነሱ ሊጨመርላቸው የሚገባ እየጓጓን እየሳስተን እንደ ጥሩ ምግብ ሳንጠግባቸው ከማዶ የተነሱዎች አሉ አይደል? ለነዛ እንደው እድሜ ቢጓጣላቸው አንዳንድ ደግሞ በ20 ዓመታቸው በ30 ዓመታቸው ይሞታል። እዛ ገራው በዛ ቀድሞ ነው በ30 ዓመቱ ቁም ነገር ሰርቶ ሲሞት ሽማግሌዎች ይጠየቁ እንዴ እሱ 30 ዓመት ነው የኖረው 30 ዓመቷን ፍሬ ናት ቁም ነገር ናት ተብሎ ይነገራቸዋል። አቶ ገሌ ተወልደው በተወለዱ በ90 ዓመታቸው ሞተዋል ይባላል። በስንት ዓመቱ ነው የሞተው? አቤት በስንት ጨመሩለት ማለት ነው? እስኪ እንደው በየሰፈራችሁ እድሜው ቢቀነስ ቢጨመር የምትሉ ሰው እናንተ መድቡ እንዳትነግሩት ይመታችኋል። እኔ አልናገር አሁን መድረክ ስለሆነ እንጂ ማውራው ሰውየው ቢጠይቀኝ አልናገርም። እኔ አላስፈላጊ ጀብዱ አልወድም። እኔ ይገርማችኋል። እና ዙሮ የኢየሱስ ክርስቶስ የህይወት ታሪክ ወንጌል ተመዝግቧል። ይቺ የህይወት ታሪኩ የሚገርማችሁ ነገር በምድር ላይ ይሩ 33 ዓመት ከ3 ወር አጭር ናት፣ ትንሽ ናት። እውነቱን ለመናገር ዛሬ ሰዎች እኮ 30 ዓመት በዛብኝ ብለው እኮ መኖር አቅቷቸው እኮ ታንቆ ይሞታሉ አይደል? ሰዎች ሩጫ ሲያቅታቸው ታውቃላችሁ አቋርጠው ይወጣሉ አይደል? ህይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞተ ባላሰማችሁ ገና ሳይኖሩ ኑሮ እየሰለቻቸው ታንቀው ይሞታሉ። 30 ዓመት በጣም ትንሽ ናት፣ አጭር ናት። ግን ኢየሱስ ክርስቶስ በ33 ዓመት ከ3 ወር ጥልቅ ትምህርት አስተምሯል፣ ድንቅ ተአምር አድርጓል፣ በጎ ስራ ሰርቷል። እኛ በምንገኝበት ቦታ ሁሉ ተገኝቷል። እኛ የምንገኝባቸው ማህበራዊ ጉዳዮች 3 ናቸው አይደል? ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አይደለም፣ እኛን ፍለጋ ነው። ቀራንዮ የወጣው ተራራ ላይ ሆኖ ተፈጥሮን ለማድነቅ አይደለም፣ እኛን ለማዳን። ቆሮንቶስ ምድረ በዳ የሄደው ጽሞና ፈልጎ አይደለም፣ ወይም ደግሞ ሰዎች ሜዲቴሽን እንደሚሉ ጫካ ለብቻ በኋላ የቡድሃ የሚባል ሃይማኖት አለ፣ ተመስጦ የሚባል ተመስጦ ሜዲቴሽን የሚባል አሁን አነቃቂዎችን በየሚዲያው የሚለፍል ብቻህን አስብ ብቻህን እኔ ብቻችሁ እንዳታስብ ጨርቅ ትጥላላችሁ። እኔ አላስብ እንጂ አንዳንድ ሰው ወደ ውስጥ አስብ ራስን አዳም ምን ነው የምታዳምጠው? ያነበብከው የለ የሰራው በጎ ሰው ውስጥን ስታዳም በጎነት ባዶነት ይገባል። ታነቀ ልሙት ያሰኛል። እሰው ጋር ተቀላቀል እንጂ ብቻ እንዳታስብ እንዳትሞኝ። የአነቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙ። በቃ ታገኛለህ፣ ተጣጣር አይገኝም። የት ነው ትችላለህ? አትችልም። የት ነው የምትችለው? ስንቶቹ ወጥተው ወርደው ቀርተው የለን። በማን ሁሉም እንችላለን? አረ ንገሩኝ፣ በማን? አሁን በቤተ ክርስቲያን ተመስጦ አለ። አሁን በሜዲቴሽንና በተመስጦ ሜዲቴሽን እኮ ወደ ራስ አስብ ነው። ተመስጦ
ደግሞ ወደ እግዚአብሔር አስብ ነው። አሁን በእነሱ በቡድሃ አስተሳሰብ ዙረህ የምትደርሰው ማን ጋር ነው? ራስ ጋር ነው። በክርስትና ደግሞ ዙረህ ወደ ማን ትደርሳለህ? ወደ እግዚአብሔር። ሀቤከ እግዚኦን ቃይዶን አዕይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር አምላካችን ሆይ አይኖቻችን ወደ አንተ እናጋጥጣለን። ናሁ ከመ አዕይንተ አግብር ውስተ እደ አጋእዝቲሆሙ፣ ባሮች ጌቶቻቸውን ወከመ አይናመት ውስተ እደ እግዝእታ፣ ገረድ ሰራተኛ እመቤቷን አይን እንደምታየው ሁሉ እኛም ወደ አንተ አይናችን እናደርጋለን እናንጋጥጣለን አለ። ወደ ማን? ወደ እግዚአብሔር። እሱ መፍትሄ አለ። ስለዚህ አሁን በክርስቶስ ሕይወት ታሪክ ቅድም እንዳልኳቸው 33 ዓመት ከ3 ወር ናት። እስቲ ታሪኩን አሁን እንደው እንደ ሰውኛ እንወሰደውና ክርስቶስ መቃብር ላይ የሕይወት ታሪኩ ይነበብ ይባል ምን ነበር? ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ወደ ግብፅ ተሰደደ፣ ከግብፅ ስደት ተመልሶ በዮሴፍ ቤት አደገ። በዮሴፍ ቤት 30 ዓመት በዮሴፍ ቤት ነው የነበረው። እናቱ እመቤታችን አሳዳጊ ዮሴፍ ጋር እንዘ ይትዔዘዝ ለአዝማዲሁ ወለይእቲሙ። ሉቃስ ወንጌላውያን የክርስቶስን የሕይወት ታሪክ ሲጽፉ ጥሩ መርጦ አልጻፉ። ታውቃላችሁ፣ ምድራውያን ባለስልጣኖች በሕይወት እያሉ ተናጋሪ እነሱ ናቸው፣ ፍትሐ እነሱ ናቸው፣ ፈላስፋ እነሱ ናቸው። ኢትዮጵያ ትልቁ ችግር ምንድነው? አንድ ሰው ስልጣን ሲያገኝ ሆልቀዳጅ ዶክተር ይሆናል። በቃ ፈላስፋ ተንታኝ ይሆናል። ሲሻር ከስልጣን ሲወርድ ግን የሚያውቀው ሁሉን ክደዋለን እኮ። ይገርማቸው ያደረገው ሁሉን ክደዋለን። የክርስቶስን ሕይወት ታሪክ ወንጌላውያን ሲጽፉ ሁሉንም ነው የጻፉት። ተራበ፣ እንጀራ በርክቶ አጠገበ ብቻ ብለው ጥሩ ነገሩ ብቻ ጽፎ አላለቁም። ኧረ ረቦታል ራሱ ውሃው ወይን አደረገ ብቻ አልጻፉም። ተጠማ ብለው ጽፏል። ቁስለኞቹ ፈወሰ፣ እሱ ቆሰለ። የሞቱትን አስነሳ ብቻ ብለው አልጻፉም፣ እሱም ሞተ። ወንጌላውያን ሲጽፉ ሚዛናዊ ጽሑፍ ነው የጻፉት። ደህና መሻቸው። የተሟላ ታሪክ ነው የተጻፈው። ስለዚህ የኢየሱስ ክርስቶስ የሕይወት ታሪክ ቅድም እንዳልኳቸው ይችላል አለቀች። በቤተልሔም ተወለደ፣ በቀራንዮ ተሰቀለ፣ በቢታንያ አረገ፣ ዳግመኛ ይመጣል። ግን ይህች አጭር ታሪክ የዓለምን ገጽታ የለወጠች ናት። ዘመንን የገለባበጠች ናት። የሰዎች አስተሳሰብ እንዲቀየር፣ ሰዎች በክርስቶስ ሞት ትንሣኤና ሰው መሆን አስተሳሰባቸው እንዲለወጥ የተደረገ፣ ኑሯቸው እንዲለወጥ የተደረገ። ምክንያቱም ከሞት በኋላ ያለው ተስፋ ኑሯችን ቀይሮታል። ዛሬ አትቃም፣ አታጭስ፣ አታመንዝር፣ ጣዖት አታምልክ፣ ሰው አትግደል፣ ከቂም ከበቀል ነፃ ውጣ ነው ብሎ ክርስቶስ በሞቱና በትንሣኤው ዘላለማዊ ቤት ሰጥቶናል። ያ ቤት መመዘኛው ምን እንደሆነ ገብቶናል። መለኪያው ምን እንደሆነ ገብቶናል። እንደተባለው በመስቀሉ አርሃ ወገነተ፣ በመስቀሉ ገነትን ከፈተ። በጣም የሚያስደነግጠው ግን ሲኦልን ዘጋ የሚል አልተጻፈም። አይበቃም? የሰማነውን በልቦናችን ያሳድርብን። ደህና ዋሉ።